ሳለከልክ በበረሃ እስክረካ የጠጣው ኢየሱስ ነው የሕይወት ውሃ ከሆዴ ውስጥ የሚፈልቀው መንፈስህን ሰጥተኸኛል ሳልጠማ እኖራለሁ ባንተ ሕይወቴ አምሮልኛል ከሆዴ ውስጥ የሚፈልቀው መንፈስህን ሰጥተኸኛል ሳልጠማ እኖራለሁ ባንተ ሕይወቴ አምሮልኛል ፈልጎ ያገኘኝ ዓይንህ በፍቅሬ ወደደኝ ልቤ ራርቶልኝ ነው ልጄ ነህ ያለው ራርቶልኝ ነው ልጄ ነህ ያለው ንብረቱን ተካፍሎ ይዞ እንደጠፋው የቤት ልጅ ካባ ሸሽቶ ሞትን መርጦ የወደቀው በክፉ እጅ አይምረኝም ብዬ ሳስብ እንደ ባሪያ ደጅ ልጠና የዋህ ልብህ ራራልኝ ተቀበልከኝ እንደገና አይምረኝም ብዬ ሳስብ እንደ ባሪያ ደጅ ልጠና የዋህ ልብህ ራራልኝ ተቀበልከኝ እንደገና ባንተ ቁስል ተፈውሻለሁ በሕይወትህ ያሆኛለሁ የገዛኸኝ በደም ዋጋ ድኛለሁኝ እንዲሁ በጸጋ ተባረክልኝ የኔ ጌታ ተመስገንልኝ የኔ ጌታ ተባረክልኝ የኔ ጌታ አመልክሃለሁ ጠዋት ማታ ሃሌሉያ ክብር ለእግዚአብሔር ይሁን በዝማሬው እንደተባረካችሁ ተስፋ አደርጋለሁኝ የላይቭ ፕሮግራማችንን ለማከናወን አንዳንድ ቴክኒካሊ የሆኑ ችግሮች ስላሉ ነው እነሱን እናስተካክላለን ሰሞኑን እና በጣም በተደራጀ ሁኔታ የተሻለ የኔትወርክ ሴትአፕ አዘጋጅቼ እገባለሁ አንዳንድ ጊዜ ሊቆራረጥ ይችላል ግን መልእክቱን እንድትሰሙ የተቻለኝን ሁሉ አደርጋለሁ ብዙዎቻችሁ በውስጥ መስመር ደውላችሁ የጠየቃችሁኝ ያላችሁ እንደዚሁም ደግሞ በሶሻል ሚዲያ ፕላትፎርሞች ላይ ከሚሰማው ነገር የተነሳ የተጨነቃችሁ ደግሞ እየጸለያችሁ ያላችሁ ወገኖች ጌታ ኢየሱስ ዘመናችሁን ይባርክ እንደምትመለከቱኝ እኔ ምንም የተፈጠረ አዲስ ነገር የለም ሚዲያው ላይ ያለው ነገር ያው የሚታወቅ ከዚህም በፊት በተለያዩ ጉዳዮች ላይ ተጨባጭ ያሉ ነገሮችን መስማት ማየት የተለመደ ነው በዚህ ሁሉ ውስጥ ግን ታላቁን አምላካችንን መድኃኒታችንን ኢየሱስ ክርስቶስን ማክበር ማመስገን የግድ ይለናል የሚጠብቀን የሚነካችሁ አይኑን ብሌን ይነካል ብሎ እንደተናገረ የማያስነካን በምንም ታምር የማያስነካን እሱ ነው ክብር ምስጋና ለስሙ ይሁን ጌታን እጅግ አድርገን እናመሰግናለን ወንጌል አይታሰርም በሚል ርዕስ ነው የገባሁት ድምጼ በደንብ ይሰማችኋል አሁን ክብር ለኢየሱስ ይሁን ይሰማል አይደል እሺ በጳውሎስ አገልግሎት ውስጥ በጴጥሮስ በእነ ዮሐንስ አገልግሎት አጠቃላይ የክርስቶስ ኢየሱስ ደቀ መዛሙርትና ሐዋርያት በተባሉት ሁሉ ላይ በዘመናት በመጽሐፍ ቅዱስ በተገለጠ ሁኔታ የተመለከትነው ያየነው ታሪክ አለ ያ ደግሞ በታሪክ ብቻ ያለፈ ሳይሆን ዛሬም የሚሆን ነገም ሊከሰት የሚችል ነገር እንደሆነ ጌታ ኢየሱስ ራሱ
የተናገረው የመጽሐፍ ቅዱስ ቃል በማንበብ ነው የምንጀምረው። ወንጌል አይታሰርም ወደሚለው ሐሳብ እንመጣለን። ከዛ በፊት ከጌታ ከኢየሱስ ክርስቶስ ትምህርት የማቴዎስ ወንጌል ምዕራፍ 5 ላይ አስቀድሞ ገና ሐዋርያቱ አገልግሎት ሳይጀምሩ ገና የክርስትና እምነት በክርስቶስ ኢየሱስ የደም መፍሰስ ሳይጀመር አዲሱ ኪዳን ሳይጀመር ያው አዲስ ኪዳን የሚጀምረው ከክርስቶስ ኢየሱስ የመስቀሉ ስራ ጀምሮ ነው። ደሙ ከፈሰሰበት ለኔና ለናንተ በደል ራሱን በመስቀል ላይ አሳልፎ ከሰጠባት ቅጽበት ጀምሮ ያለውን ነው አዲስ ኪዳን ብለን የምንጠራውና ያ ከመሆኑ አስቀድሞ ሐዋርያቱን ከሱ ሞት በኋላ ስለሚደርስባቸው ነገር የተናገረበትን የመጽሐፍ ቅዱስ ክፍል አነባለሁ። ማቴዎስ ምዕራፍ 5 ከቁጥር 10 ጀምሮ እናንብበው አብረን። ስለ ጽድቅ የሚሰደዱ ብፁዓን ናቸው መንግስተ ሰማያት የእነርሱ ናትና እና ሲነቅፏችሁና ሲያሳድዷችሁ በእኔም ምክንያት ክፉን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ። በማ ምክንያት? በኢየሱስ ምክንያት፣ በክርስቶስ ኢየሱስ ምክንያት ክፉን ሁሉ ሲናገሩባችሁ ብፁዓን ናችሁ። ዋጋችሁ በሰማያት ታላቅ ነውና ደስ ይበላችሁ ሐሴትንም አድርጉ፣ ከእናንተ በፊት የነበሩትንም ነቢያት እንዲሁ አሳደዋቸዋልና በማለት አስቀድሞ ጌታ የመገፋትን የመናቅን በውሸትና በሐሰት ክፉ በእናንተ ላይ መነገሩ ወይም ደግሞ በሐዋርያቱ ላይ መነገሩ ቀጥሎም በሚመጡት ክርስቲያኖችና አማኞች ሕይወት ውስጥ ይሄ ነገር እንደሚቀጥል ተናግሯል። ስለዚህ የሚገርማችሁ የነቢያት ዘመን ራሱ ተመሳሳይ ነው። ይሄ የእግዚአብሔር መንግስትና አሁን የምንኖርበት ዓለም ላይ ያለው ገዢው መንፈስ ክላሽ የሚያደርጉበት የዓላማ ልዩነት አለ፣ የሚጋጭበት ማለት ነው። ያ ማለት የእግዚአብሔር መንግስት ለማዳን ይሰራል፣ የሰይጣን መንግስት ለመግደል ለማጥፋት ይሰራል። የእግዚአብሔር መንግስት ለመፍታት ይሰራል፣ የሰይጣን መንግስት ለማሰር ይሰራል። የእግዚአብሔር መንግስት ሰዎችን ነፃ ለማውጣት ይሰራል። የሰይጣን መንግስት ደግሞ ሰዎች በጨለማና በድቅድቅ ተይዘው እንዲኖሩ በሰንሰለት በአይምሮ በመንፈስ ተጨንቀውና ተጠርቀው እንዲኖሩ ይሰራል። ስለዚህ በነቢያትም ዘመን የእግዚአብሔርን ሐሳብ ለህዝብ የሚያደርሱ የእግዚአብሔር አፍ ተብለው በሚጠሩ ነቢያት ላይ በዘመናቸው እንደነ ኤርሚያስ አይነቶቹን በብዙ መከራ ይሄ የጨለማው መንግስት በወቅቱ የነበሩትን ሰዎች ተጠቅሞ ሲሰራ እንመለከታለን። ስለዚህ ምን አይደለም ማለት ነው፣ አዲስ ነገር አይደለም ያለ። ይሄ ብቻ አይደለም ደግሞ ከዚህ በጣም ጠንከር ያለውን ደግሞ በዮሐንስ ወንጌል ምዕራፍ 16 ላይ ጌታ ኢየሱስ የተናገረውን ዮሐንስ የጻፈልንን ላንብብላችሁ። ምዕራፍ 16 ከቁጥር 1 ዮሐንስ ወንጌል ምዕራፍ 16 ቁጥር 1 እንዳትሰናከሉ ይህን ተናግሬያችኋለሁ፣ ከምኩራባቸው ያወጧችኋል፣ ከዚህ በላይ ደግሞ የሚገድላችሁ ሁሉ እግዚአብሔርን እንደሚያገለግል የሚመስልበት ጊዜ ይመጣል። ይህንም የሚያደርጉባችሁ አብንና እኔን ስላላወቁ ነው። ነገር ግን ጊዜው ሲደርስ እኔ እንደነገርኳችሁ ታስቡ ዘንድ ይህን ተናግሬያችኋለሁ። አሁን ሐዋርያቱ የቤተ ክርስቲያን በዘመኑ የነበሩ ተወካዮች ናቸው። እነዚህ ሐዋርያት የተነገራቸውና በእነሱ ሕይወት ውስጥ የሚፈጸመው ነገር ቀጣይነት እንዳለው ጌታ ተመልሶ እስከሚመጣ ድረስ ይሄ እንደሚከናወን አስቀድሞ ተናግሯል ማለት ነው። ስለዚህ ለኔና ለናንተ በክርስቶስ ኢየሱስ ላመንን አዲስ ነገር የለውም ማለት ነው። ጌታ የተናገረው ነው እየሆነ ያለው። ሰይጣን አሰራር አልቀየረም፣ ሲስተሙን ነው እንጂ የሚቀይረው አሰራር አልቀየረም። ያ ማለት የማጥፋት የመበተን የማሳሰር ስራውን እንደቀጠለ ግን አይችልም በዚህ ዘመን። ይሄ የሚሆንበት ጌታ ለክብሩ የሚፈቅድበት ጊዜ አለ፣ ደግሞ የማይፈቅድበት ጊዜ አለ። አያችሁ፣ አሁን ሰዎች እየተፈቱ ነው። ሰዎች ከምንድነው እየተፈቱ ያሉት? በወንጌል በማይታሰረው ወንጌል ምክንያት ሰዎች ከኃጢአት እየተፈቱ ነው፣ ከጣዖት አምልኮ እየተፈቱ ነው፣
ከጨለማው አሰራር ከአጋንንት እስራት እየተፈቱ ነው። ይሄ ከስርማሽ ከቅጠል በጣሽ ከደጋሚ ከአስማተኛ ሴራ እየተፈቱ ነው። ከሟርት ከድብትርና ስራ እየተፈቱ ነው። በምን? በወንጌል። ታዲያ ይሄ የጨለማው መንግስት ሊያስደስት አይችልም። ጣዖት በማስመለክ ረጅም ኤክስፒሪየንስ ያለው ጠላት ስለሆነ አሁን በምድራችን በኢትዮጵያ በተገለጠ መንገድ እየሰራ ያለውን ስራ እርቃኑን የሚያስቀረው የእግዚአብሔር ቃል። ይሄ እግዚአብሔር ቃል ሲገለጥ በምንም ተአምር ደስተኛ ሊሆን አይችልም። ስለዚህ የሃይማኖት ሰዎችን ቀስቅሶ ሃይማኖተኞችን ቀስቅሶ የራሱን ሐሳብ በሰዎች በኩል ለማስፈጸም የሚሰራው የጥልቁ አሰራር የዘንዶ አሰራር ነው። የዘንዶ አሰራር። ጌታ ደግሞ በዚህ ዘመን ወንጌል በኃይል እንዲገለጥ ሰዎች በዚህ በመጨረሻው በፍጻሜ ዘመን ሰዎች ከጨለማ አሰራር እንዲያመልጡ ቆርጦ የተነሳበት ጊዜ ነው። ታጥቆ የተነሳበት ጊዜ ነው። ወንጌል በየስፍራው እየተሰበከ ነው። አሁን ያለንበት ዘመን የዘመን እንጥፍጣፊ ማለት እንደምታዩትና እንደምትሰሙት ምድራችን በብዙ ምጥ እያለፈች ያለችበት ዘመን፣ ብዙዎች በመከራ እያለፉ ያሉበት ዘመን፣ በጦርነት ምድራችን እየታመሰች ያለችበት ዘመን። ጌታ በማቴዎስ ምዕራፍ 24 ላይ እንደተናገረው የሰጣቸው ምልክቶች በሙሉ በተግባር እየተፈጸሙ ያሉበት ሁኔታ ነው የምናየው። ስለዚህ ያለነው ምን አይነት ዘመን ላይ ነው? የመጨረሻ ዘመን ላይ ነው። ጌታ ሊገለጥ በደጅ ዘመኑ የደረሰበት የቀሩ በጣም ውስን የሆኑ ምልክቶች ሊፈጸሙ ከጫፍ ከዳር የደረስንበት ዘመን ነው። በዚህ ዘመን ምንድነው የሚያስፈልገው? ንስሐ ገብተህ ጌታን እንድትቀበል ነው። እኔ ልነግርህ የሚገባኝ ይሄንን። አንተ የፈለከውን ማለት ትችላለህ፣ ግን ኢየሱስ የሌለው ህይወት እንደሌለው ዛሬም ደግሜ ልነግርህ እወዳለሁ። ዛሬም ደግሜ ልነግርህ እወዳለሁ። እህቶቼ፣ ወንድሞቼ፣ አባቶቼ፣ እናቶቼ፣ ኢትዮጵያውያን ሃይማኖት አያድን። ጆሮአችሁን ከፍታችሁ ስሙ። የሚጠቅማችሁን ነው የምነግራችሁ። ሃይማኖት አያድን። የፈለገ አይነት ድርጅት ውስጥ ብትታቀፍ፣ ምንም አይነት ስያሜ ያለው ሃይማኖት ተከታይ ብትሆን፣ ኢየሱስ የሌለው ህይወት የለውም። ወንጌል ማለት ይሄ ነው። በነገራችን ወንጌል ምንድነው ካልን፣ ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ነው። በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን በኃይል እግዚአብሔር ልጅ ሆኖ ስለተገለጠ ከሙታን ስለተነሳው በድል ስላረገው በክብር ስለሚመለሰው በሁሉ ላይ ሊፈርድ ስልጣን ስላለው ስለ ኢየሱስ መመስከር ነው። ምን? ወንጌል። ይሄንን ወንጌል ሊያስርና ይሄንን ወንጌል ሊያስቀር የሚችል ምንም አይነት ምድራዊ ኃይል የለም። ክብር ለኢየሱስ ይሁን። ስለዚህ የምትድነው ኢየሱስ ክርስቶስ ስለ ኃጢአትህ እንደሞተልህ፣ ሞትን ድል አድርጎ እንደተነሳ በልብ አምነ በአፍህ ስትመሰክር። ሌሎቹ በሙሉ ያድናሉ ተብሎ የተነገሩ በሙሉ አያድኑህም። በቃ ይሄ እውነት አንቸንጀብል የሆነ ትሩዝ፣ አይጨመርበትም፣ አይቀነስበትም። ስለዚህ ትዝታውን በማሳሰር ወይም ደግሞ የሆነ በቃ ድራማ ፈጥሮ አሁን ሰሞኑን አንዳንድ ነገሮች ያው እግዚአብሔር የሚያከሽፋቸው ነገሮች አሉ። እግዚአብሔር የሚያከሽፋቸው ማለት የጠላት ስራ በሐሰተኛ መረጃ የሆነ ነገር አጭበርብሮ ድራማ ለመስራት ያሰቡ ሰዎች ነበሩ። እግዚአብሔር አክሽፎታል። ከዚህም በፊት የታሰሩ አንዳንድ አገልጋዮች ነበሩ። ግን ወንጌል ቀጠለ እንጂ አልቆመም። እነ ጳውሎስ ታስረዋል። ወንጌል አቆም? አልቆመም እኮ። እስቲ ላንብብላችሁ። በተለይ የሐዋርያ ሥራ ላይ ይቅርታ አንድ ጊዜ እሺ የሐዋርያት ሥራ ላይ ምዕራፍ 12ም ላይ የተጻፈ ታሪክ አለ። ምዕራፍ 5ም ላይ የተጻፈ ታሪክ አለ። የጴጥሮስ መታሰር ተጽፏል።
የነ ጳውሎስ መታሰር ተጽፏል። እንደዚሁም ደግሞ ጥቅሱን ላውጣና አንድ ሁለት ነጥቦችን ብንነጋገር ጥሩ ነው። የወይኒው መሰረት እስኪናጋ ድረስ ሲዘምሩ ሲያሸበሽቡ እግዚአብሔርን ሲያከብሩ ተመልክተናል። ያ በመሆኑ ወንጌል ታሰረ ወይ ስትል አልታሰረ። እንደውም ቤንዝል እንደተጨመረበት እሳት የበለጠ እየነደደ የቀጠለው እንጂ እየበረደ አይደለም። ከዚህ ምንማረው ምንድነው? የተነሳውን የእግዚአብሔርን ይሄ ሪቫይቫል ነው። በነገራችን ላይ ሰዎች እየነቁ ያሉበት ዘመን ነው። ሪቫይቫል ማለት እግዚአብሔር በሆነ ዘመን የሚፈጥረው የወንጌል እንቅስቃሴ ነው። በመንፈስ ቅዱስ የሆነ በመንፈስ ቅዱስ ኃይል የሆነ የሰውን ጥበብ ምናምን አይደለም ያን የሚጠቀመው በእግዚአብሔር መንፈሳዊ ኃይል ወይም በመንፈስ ቅዱስ ኃይል ዱናሚስ በሆነው አንሊሚትድ በሆነው በእግዚአብሔር ኃይል የሚከናወን እንቅስቃሴ ነው። ይሄ በሐዋርያት ዘመን ሆኗል። በታሪክ ደግሞ ወደ ኋላ ተመልሰን ስናጠና ከአባቶች ዘመን ጀምሮ በየጊዜው የሚነሱ ሪፎርሜሽናል ሙቭመንቶች የወንጌል እንቅስቃሴዎች አንዳንዴ በዝማሬ አንዳንዴ በወንጌል ትምህርት አንዳንድ ጊዜ አብያተ ክርስቲያናትን በማንቀሳቀስ እግዚአብሔር በፈቀደው ወቅትና ጊዜ በፈለገው ሰው በኩል የሚሰራው ማንም ሊያቆመው የማይችለው ነገር ነው። ሪቫይቫል የበረደውን ነገር እየቀሰቀሰው እንደገና አዮ እየቀሰቀሰው ማለት አንዳንድ ጊዜ የሆነ እኛ ደክሞን እኛ ዝለን ጠውልገን በቃ በአገልግሎት በጣም ቢዚ ተሆኖ የሚዘነጉ ነገሮች አሉ። ያ ሲሆን ይቀሰቅሰዋል። ሪቫይቫል እሱም ውስጥ አለ ማለት ነው። ቤተክርስቲያን ስትተኛ ጌታ የሚቀሰቅስበት መንገድ ያ ሪቫይቫል። ወንጌላውያን አማኞች በዚህ ረገድ አሁን እየተሰራ ያለውን የወንጌል አገልግሎት ስራ ከዚህ ጎን እንድትቆሙ በዚህ አጋጣሚ ጥሪ ያስተላልፋል። ከወንጌል ጋራ መቆም ከጌታ ከኢየሱስ ጋራ መቆም ወንጌልን እውነተኛውን ወንጌል ከሚሰብኩ ሰዎች ጋራ መቆም ከኢየሱስ ጋራ መቆም አንተ ያስከው ፖለቲካ አንተ ያስከው ተንኮል አንተ ያስከው ይሄ የቤተ ክርስቲያን ቸርች ፖለቲክስ እሱ ሁሉ የሚያልፍ ነው። ወንጌል አያልፍም። እኔም ማገለግለው ኢየሱስን እኔም ማገለግለው የእግዚአብሔርን ቃል ነው። እውነተኛውን ወንጌል ሌላ ምንም ተጨማሪ አጀንዳ የለው። በቃ ከዚህ እውነት ጋራ ስትቆም ከእግዚአብሔር መንግስት ጋራ እየቆም ከትዝታው ጋር አይደለም ከጌታ መንፈስ ጋራ እየተስማማ ነው። ምክንያቱም ሃይማኖተኞች ብቻ ሳይሆኑ ወንጌል አማኞች ውስጥ እንኳን ሆነው ይሄንን እውነት ሊቃወሙ የሚሹ ሰዎች አሉ። የሚያምራቸው ሚዳዳቸው ሰዎች አሉ። ይሄ ትልቅ ነውር ነው። ስለዚህ የተገለጠውን የእግዚአብሔርን ወንጌል አገልግለው የታሰሩትን ሐዋርያት ስትመለከቱ ወንጌል አልታሰረም። ሲብስበት ነው የምታየው። ሲብስበት በቃ እና ምዕራፍ 12 ላይ ለምሳሌ የጠቀስኩላችሁ ሐዋርያት ሥራ ምዕራፍ 12 ላይ በዚያ ዘመን ንጉሱ ሄሮድስ መከራ ያጸናባቸው ዘንድ ከቤተክርስቲያኑ በአንዳንዶች ላይ እጁን ጫነባቸው ይላል። የዮሐንስንም ወንድም ያዕቆብን በሰይፍ ገደለው ይላል። በሰይፍ ገደለው። ከዛ ምን ይላል? አይሁድንም ደስ እንዳሰኛቸው አይቶ ጨምሮ ጴጥሮስን ደግሞ ያዘው። ምን ሊያደርገው? ሊገድለው። የቂጣ በዓልም ወራት ነበረ። በያዘውም ጊዜ ወደ ወይኔ አገባው። ከፋሲካም በኋላ ወደ ሕዝብ ያወጣው ዘንድ አስቦ እያንዳንዱ 4 ወታደሮች ሆነው እንዲጠብቁት ለ4 ጭፍራ ክፍል አሳልፎ ሰጠ። ጴጥሮስም በወይኔ ይጠበቅ ነበር። ነገር ግን በቤተክርስቲያን ስለ እርሱ ወደ እግዚአብሔር ጸሎት አጥብቆ ይደረግ ነበር። let me tell you this ስለ ቤተክርስቲያን ማነው ስለ አገልጋዮች ቤተክርስቲያን አጥብቃ ልትጸልይ ይገባል። ካንተ የሚጠበቀው ካንቺ የሚጠበቀው መጸለይ። የማይጸልይ ሰው ሰዎችን ሊረዳ አይችልም። ወሬ በማውራት ስራ ይሰራል፣ በመጸለይ ግን ትልቅ ስራ ይሰራል። ቤተክርስቲያን አጥብቃ ለጴጥሮስ ትጸልይ ነበር። በዚህ ምክንያት የሆነውን ስትመለከቱ የእግዚአብሔር መልአክ ሲመጣ ታያላችሁ። ቁጥር 7 ላይ ተኝቶ ነበረ ጴጥሮስ። እነሆ የጌታ መልአክ ቀረበ፣ በቤትም ውስጥ ብርሃን በራ። ጴጥሮስንም ጎድኑን መጥቶ አነቃውና ፈጥነ ተነሳ አለው። ሰንሰለቶቹም ከእጁ ወደቁ። መልአኩም ታጠቅና ጫማህን አግባ አለው። እንዲሁም አደረገ። ልብስህንም ልበስና ተከተለኝ አለው። ወጥቶም ተከተለው። ራእይንም የሚያነበር በመልአኩ ይደረግ እንደሆነ አላወቀ። መጀመሪያውንና የሁለተኛውን ዘብ አልፈው ወደ ከተማው ወደሚያወጣው ወደ ብረቱ መዝጊያ ደረሱ። እርሱም አውቆ ተከፈተላቸው።
በሩ ወለል ብሎ ተከፈተ። ወጥተውም አንዲት ስላች አለፉ። ወዲያው መልአኩ ከርሱ ተለየ። ጴጥሮስም ወደ ልቡ ተመልሶ ጌታ መልአኩን ልኮ ከሄሮድስ እጅና ከአይሁድ ሕዝብ ይጠብቁት ከነበረው ሁሉ እንደ አዳነኝ አሁን በእውነት አወቅሁ አለ ይላል። የቤተ ክርስቲያን ጸሎት የጴጥሮስን ሰንሰለት ይፈታል። የአገልጋዮችን ሰንሰለት ይፈታል። ጠላት የሚሸርበው ምንም እንኳን የሸረሪት ድር ቢሆንም ተንኮላቸው ግን በቤተ ክርስቲያን የሚደረገው የቅዱሳን ጸሎት የእምነት ጸሎት የአገልጋዮችን አገልግሎት የማስቀጠል እስራትን የመፍታት የወይኒን ሰንሰለት የመበጠስ የወይኒውን በር የመክፈት ኃይል አለው። ይህ ከኔና ከናንተ ይጠበቃል። ለኔ ብቻ አይደለም፣ ለአገልጋዮች በዚህ ዘመን የወንጌልን አደራ ለተሸከሙ ሁሉ ቤተክርስቲያን አጥብቃ ልትጸልይ ይገባል። ቁጥር 5 ላይ ያለውን አስምሩበት። በቤተክርስቲያን ስለርሱ ወደ እግዚአብሔር ጸሎት አጥብቆ ይደረግ ነበር። አጥብቆ አላልቶ አይደለም፣ እንደው ለማድረስ ያክል አይደለም። በጥብቅ ጠላት እየተቃወሙ ሴራውን እያፈረሱ አሁን መንፈሳዊ የሆነ ትግል አለ። የደጋሚዎች ድግምት አለ። በነገራችን ላይ የደጋሚዎች ድግምት አለ። የአስማተኞች ያስማታል። መጽሐፍ እየገለበጠ ወንበር እየገለበጠ የሚደግም እንትን ይሄ ደብተራና እንትን ቄስ ሞልቷል በየቦታው። መቃብር ቤት ዘግቶ ስር እየማሰ ቅጠል እየበጠሰ ፎቶ እየገለበጠ በቀይና በጥቁር ስም እያጨማለቀ የማይታወቁ ህቡ ስሞችን ከነዚሁ ስንተቻቸው ከኖር ነው የአጋንንት ጽሁፎች ውስጥ እየጠቀሰ እሱን እየደገመ ማለት በድግምት እሱ ይሄ መንፈሳዊ እንትን ነው። በነገራችን ላይ አጣቅም ድግምት አለ። በጣም የእግዚአብሔር መንፈስ ሰሞኑን ስንጸልይ የገለጠው በጣም ብዙ ሚስጥር አለ። ይገርማቸው እንዴት ለመዋጋት ቆርጠው በመንፈስ ዓለም ከአጋንንቱ ጋር ተስማምተው ቤት ዘግተው የሚደግሙት ድግምት አይጣል። ኢየሱስ ባይኖረን ኖሮ አዮ ከቨር የሚያደርገን የሱ የደሙ ኪዳን የስሙ ኪዳን ባይኖር ብዙ ነገር ማድረግ ይሞክራል፣ አይሳካም። ሃሌሉያ! ያመንነው ጌታ ከዚህ በላይ የተከተልነው ጌታ ልጅነታችንን የሰጠነው ጌታ ከነሱ የድግምትና የተቀነባበረ የአጋንንቱ ዓለም አሰራር በላይ ነው። ኢየሱስ ይበልጣል። ድል በማድረግ እያዞረ አሳያቸው የሚለው መጽሐፍ ድል አድራጊውን ጌታ አሳይቶታል። በመስቀል ላይ እኮ አዋርዶታል። አሁን የተመታ ነው። በቃ ይንደፋደፋል እንጂ አይችልም። የኢየሱስ የደሙ ምልክት የስሙ ኃይል ባለባቸው ሰዎች ላይ አቅም የለውም። ለዚህ ነው እውነቱን ምነግር። በዚህ በኩል ይደግምባል፣ በዚህ በኩል ላጥምቅ ይላል። በዚህ በኩል ይደግምባል፣ በዚህ በኩል በጨሌ ልግረፍ ይላል። ይሄ ሁሉ ከመናፍስቱ ዓለም ጋራ በህብረት የሚሰራ የረከሰ ትዳር የመሰረቱ ናቸው ከሲኦል ጋር። አዩ ይሄ መንፈሳዊ ፓርት ነው። ደግሞ አሁን ሲዲ በማዘጋጀት የሆነ ጽሁፎችን በማቀነባበር እዚሁ ፊት ለፊት ላይ የተናገርነውን ነገር ሌላ መልክ ለማስያዝ ደግሞ የሚሰሩ አሉ። ይሄ ደግሞ ምድራዊ ነው። ለዚህ ዓለም የሚታይ የሚጨበጥ የሚዳሰስ ነው። ስለዚህ ትግሉ እዚህ ዓለምም ላይ ያለ ነው፣ በመንፈስም ዓለም እየተከናወነ ያለ ነው። ለዚህ ምን ያስፈልጋል? ለጴጥሮስ ቤተክርስቲያን አጥብቃ ትጸልይ እንደነበረው እናንተም እንድትጸልዩ። አያችሁ? not only for me አገልጋይ ለተባሉ ሁሉ አገልጋይን ከመተቸት በፊት መጸለይ ይቀድማል። እግዚአብሔር አንተ አስተያየት እንድትሰጥ አይደለም የጠራ፣ አስተያየት እንድትሰጥ አይደለም፣ ጸሎት እንድትጸልዩ። ስለዚህ ቅዱሳን በተለያየ ስፍራ ሆናችሁ ይህን መልእክት ክፍለ ሀገርም ያላችሁ አዲስ አበባም እዚህም ያላችሁ አጥብቃችሁ ከዚህም በኋላ በዚህ ምድር ላይ ስለምንሰራው ስራ ስለሚሰበከው ወንጌል ስለሚዘጋጁ ትልልቅ ዝግጅቶች ክሩሴዶች እንድትጸልዩ እንፈልጋለን። ይሄ ነው ማይ ሪኩዌስት፣ የጸሎት ሪኩዌስት ነው። እኔ ማቀርበው ለእናንተ እንድትጸልዩ እንፈልጋለን። በተለያየ መንገድ ህዝብን የሚያገለግሉ ሰዎች ምን ያስፈልጋቸዋል? ጸሎት ያስፈልጋቸዋል። በነገራችን ጸሎት አስፈላጊ ጉዳይ ነው። ሃሌሉያ! ኢየሱስ ጌታ ነው። አዎ ትክክል ነው። ስራው የእግዚአብሔር ነው። የእግዚአብሔር መንግስት ስራ ነው፣ የግለሰብ አይደለም። የእግዚአብሔር መንግስት ውስጥ ያሉ ቅዱሳን በሙሉ በህብረት ሆነን የምንሰራው ነው። እኔ ለብቻ የምሰራው አይደለም።
አሁን እግዚአብሔር አንድ አይነት አሰራር የለው። በኤልያስ የሰራው አሰራር ለየት ያለ፣ በትዝታው የሚሰራው ለየት ያለ። ኤልያስም ትዝታውም ጴጥሮስም ጳውሎስም በእግዚአብሔር መንግስት ውስጥ የየራሳቸው የሆነ ሚሽን አላቸው። እኔ ይህንን ነው ማለት። እዚህ ውስጥ ያላችሁ ወገኖች በተለያየ ጸጋ ቤተክርስቲያን ውስጥ የምታገለግሉ ወንጌል የምትሰብኩ ጸጋው ከሰጪው ነው ማለት ኃላፊነት ማመልከቻ አስገብተን የተቀበልነው ነገር አለ። መራጩ ነው። በኤልያስ የሰራው የኤልዛቤልን መንፈስ በመፈጥፈጥ ነው። ሃሌሉያ ሃሌሉያ፣ ክብር ለእግዚአብሔር። የኤልዛቤልን መንፈስ በማዋረድ አየው፣ በማዋረድ ነው በኤልያስ ላይ የተገለጠው። ኃይለኛ ነበር ኤልያስ፣ ኃይለኛ እየተወራረደ እናንተ የምታመልኩት አምላክ ከሆነ ኑ መስዋዕትን ሰዋ፣ የማንን መስዋዕት እግዚአብሔር እንደሚቀበል እናያለን ብሎ ተወራርዶ የእግዚአብሔርን ክብር የሚያስጠብቅ ነብይ ነው ኤልያስ። ወደ ኢሳይያስ ስትመጣ ነገስታት ቤት ውስጥ እሱ ደግሞ በደም መልእክት እያመጣ ያገለገለ። ኢሳይያስና ኤልያስ አንድ አይነት ሚሽን የላቸውም፣ ግን ነቢያት ናቸው። ጴጥሮስን ተመልከት፣ አገልግሎቱ አንድ አይነት አይደለም እኮ ከጳውሎስ ጋር። የጳውሎስ በጣም ፓወርፉል ነው። የጴጥሮስ ደግሞ በተለይም ለአይሁድ ህዝብ የሆነ አገልግሎት ነው። ጳውሎስ እንደሚናገረው እኔ እናንተ ለህዝብ እንደተላካችሁት እኔ ለአህዛብ ተልኬያለሁ በማለት አህዛብ ጋር ያለውን የጣዖት አምልኮ አሰራር እየፈለጠ የሚያገለግል ሰው። መንፈሱ ይበሳጭበታል። ጣዖታት ሲያይ ግሪክ ውስጥ ሲገባ ለምሳሌ አቴንስ ገባና ሲያይ እንዳለ አማልክት ተደርድረው ይመለካሉ። ተደርድረው መንፈሱ ተበሳጨበት። ይሄ አሁን ጳውሎስ ጋር የምታየው በአዲስ ኪዳን ኤልያስ ጋር የነበረ ነው። ኢቭን ይሄ ዮሐንስ መጥምቁ ዮሐንስ የሚባለው ጋር በኤልያስ መንፈስና ኃይል ነው የሚለው አገልግሎቱ። ስለዚህ እግዚአብሔር በዘመናት ልዩነት በሰዎች ላይ የራሱን ግሬስ እያፈሰሰ የራሱን ጸጋ እያፈሰሰ በተለያየ ሚሽን ነው የሚያሰማራው ማለት ነው። ሁሉም ነገር እናንተ በቀረጻችሁት ፍሬም ውስጥ እንዲሆን የምትፈልጉ ሰዎች በጣም ተሳስታችሁ። አንተ ባስቀመጥከው ፍሬም ውስጥ እግዚአብሔር አይሰራም። እግዚአብሔር ራሱ ያዘጋጀው የዘመን ፍሬም አለ። እከሌን ሲጠራ አጀንዳ ሰጥቶት ካልተናገርኩኝ እኔ ይሄንን ጉዳይ ማን ሊናገረው? ለዘመናት በምድራችን በኢትዮጵያ ውስጥ የተጠቀጠቀ የሐሰት ትምህርት፣ ያጋንንት አምልኮ፣ የጣዖት አምልኮ ማን ሊያፈርሰው? ይሄው እግዚአብሔር ዘመን አመጣ። እግዚአብሔር እኮ የሚበቀል አምላክ ነው። በነገራችን የሚበቀል አምላክ። ስለዚህ መንፈሳዊም ሆነ ይሄ በሲስተም እየተሰራበት ያለ አካሄድ ሁሉ ጸሎት ያስፈልገዋል። ወንጌል ግን አይታሰርም። ሃሌሉያ፣ ክብር ለእግዚአብሔር። ወንጌል ምን አይልም? አይታሰርም። ሁለተኛ ጢሞቴዎስ ላይ ሐዋርያው ጳውሎስ የሚናገረው ይሄንን እንደ ክፉ አድራጊ እስክታሰር ድረስ አይደለም የሚለው? እንደ ክፉ አድራጊ እስክታሰር ድረስ መከራ እንደደረሰብኝ ታውቃለህ እና በስራቴ አትፈር ይለዋል። አትፈር እያለ ይናገረዋል። እሺ ጥቅሱን ላውጣላችሁ። ቀድማችሁ ያወጣችሁ ሰዎች ካላችሁ ፖስት አድርጉት። ወንጌል አይታሰርም የሚለውን ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 9 የእግዚአብሔር ቃል ነው የሚለው። እኔ ወንጌል ብዬ ያስቀመጥኩት የእግዚአብሔር ቃል ግን አይታሰርም ይላል። የእግዚአብሔር ቃል አይታሰርም። እሺ ፖስት ላድርግላችሁ። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 9 ላይ ነው። ይህንንም በመስበክ እንደ ክፉ አድራጊ እስክታሰር ድረስ መከራ እቀበላለሁ ይልና የእግዚአብሔር ቃል ግን አይታሰርም። የማቃል ሃሌሉያ፣ የእግዚአብሔር ቃል ግን አይታሰርም። ተመልከቱ፣ የእግዚአብሔር ቃል ምን አይልም? አይታሰርም ማለት የእግዚአብሔር ቃል ምን ማለት መሰላችሁ? ወንጌልም እንበለው የምስራቹን ቃል እንበለው the ኒውዝ ነው ወንጌል። የእግዚአብሔር ቃል የእግዚአብሔር ቃል ማለት ሰማይና ምድርን የፈጠረው ዓለምን ለማዳን ልጁን የላከ ያዳነ የእግዚአብሔር ይሄ ዩኒቨርሱን የፈጠረው
ዝም ብለህ አስበው ብራዘር፣ ዩኒቨርሱን የፈጠረው አምላክ የሱ ቃል ማለት ነው ወገኖች። የነገስታት ቃል እንኳን ይከበራል። የአንዲት ሀገር ኮንስቲቲዩሽን ይከበራል። ብትጥሰው ዋጋ ያስከፍላል። የእግዚአብሔርን ቃል ለማሰርና ወይም አገልጋይን በማሰር የእግዚአብሔርን ቃል ለማሰር የሚደረገው ድራማ ከማጋ መሰል የሚያጋጭ ከራሱ ከባለቤቱ ጋር የሚያጋጭ ከባለቤቱ ጋር አይሳካም። ደግሞ አይሳካም። ክብር ለኢየሱስ ይሁን። አሳልፎ የማይሰጥ ጌታ ነው የኛ ጌታ። አየው ለምን ይሳካለት? ለምን ይሳካለት? ይሄ ስራ የሚሰራበት ዘመን ስለሆነ የሰዎች አይን የተገለጸ ያለበት ዘመን ስለሆነ ማለት ወንጌል እንዳይሰበክ በሰው እጅ የተጻፉ የተደጎሱ የአጋንንት ድርሰቶች ለሰዎች እየታደሉ ባሉበት ዘመን መጽሐፍ ቅዱስን ስናስተምር የሚቃወም ከሆነ ማንን ነው ያገለገላል? የጥልቁን መንግስት፣ የአጋንንትን መንግስት። ስለዚህ እንዴት ነው ምትድነው ለሚለው ጥያቄ ይሄ የማይታሰረውን የእግዚአብሔርን ቃል ስንነግርህ በመስማት ምክንያቱም እያፈረስንም እውነት እየነገርንም እንድናገለግለው የመረጠን ጌታ ኢየሱስ ስለሆነ አለመማር አለማወቅ ህዝብ እያጠፋ ነው ያለው። መጽሐፍ ምን ይላል? ትንቢተ ሆሴዕ ምዕራፍ 4 ቁጥር 6 ህዝቤ ዕውቀት ከማጣቱ የተነሳ ጠፍቷል። ያጠፋል። ዕውቀት ማጣት ያጠፋል። ስለዚህ የማይታሰረውን እግዚአብሔርን ወንጌል ለሰዎች እናደርሳለን። ይሄን ስናደርግ ደግሞ የሚፈርሰውን እያፈረስን የሚጸናውን እያጸናን ይሄ ነው አካሄድ። ህዝቤ ዕውቀት ከማጣቱ የተነሳ ጠፍቷል። ስለዚህ ዕውቀት ማጣት የሚያጠፋ ከሆነ ዕውቀት ማግኘት ደግሞ እንድትድን ምክንያት ይሆናል ማለት ነው። ኦኬ ሁለተኛ ቆሮንቶስ ላይ ያለውን ቃል እናንብብ። የዘላለም ህይወት ሚኒስትሪ መሪ ቃል የሰውንም ሐሳብ በእግዚአብሔርም ዕውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን። ይሄ የሐዋርያት ሂደት አስተምህሮ ሲስተማቲክ በሆነ መንገድ በግልጽ ጣዖትን በማፍረስ ሐሰትን በመናድ በእግዚአብሔር ቃል ላይ የተዋሹ ውሸቶችን በመጥረግ የእግዚአብሔርን እውነተኛ ቃል ደግሞ በማጽናት ህዝቡ የሚድንበትን ትክክለኛ ኢንፎርሜሽን ለሰዎች በመስጠት ያገለግሉ ነበር። እነ ጳውሎስ ያገለገሉት በዚህ መንገድ ወገኖች፣ ዛሬ እኔም ያገለገልኩ ያለሁት በዚህ መንገድ የሰውን ሐሳብ በእግዚአብሔር ዕውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን። ለክርስቶስም ለመታዘዝ ለክርስቶስ ለመታዘዝ አእምሮን ሁሉ እንማርካለን። ይሄ የሰዎች አእምሮ ለክርስቶስ እንዲማረክ እናደርጋለን። ከዛስ መታዘዛችሁን በተፈጸመች ጊዜ አለመታዘዝን ሁሉ ልንበቀል ተዘጋጅተናል። እቺ ሁሉ የምትለውን ቃል አንዴ 3 ጊዜ ተጽፋለችና እሷን በደንብ አድርጌ ላስረዳችሁ። የሰውን ሐሳብ በእግዚአብሔርም ዕውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ ማለት ከከለ የሚባል ሐሳብ የለም። የእግዚአብሔርን መለኮታዊ አጀንዳና እግዚአብሔርን መንግስት የሚቃወም መጽሐፍም ይሁን ድርሰትም ይሁን ዜማም በለው የአምልኮ ልምምድም በለው አፍጥጦ የወጣ የጥንቆላም ስራ በለው ሁሉ አንደኛ ሁሉ እሱ እናፈርሳለን ካለዋል ለክርስቶስ ለመታዘዝ አእምሮን ሁሉንም ለእግዚአብሔር መንግስት እንቅፋት የሆነውን ነገር ሁሉንም እናፈርሳለን አለ። አእምሮን ሁሉ እንማርካለን። አንተ መማረክ አለብህ። አንቺ መማረክ አለብሽ። ክርስቶስ ያላሸነፈው አእምሮ ሰይጣን ሲጫወትበት ነው የሚኖረው። ህዝባችን ለምንድን ነው በዚህ አይነት ችግር ውስጥ ኑሮን የሚገፋው? መንፈሳዊ ጥያቄው ካልተፈታ ምድራዊ ህይወቱም በረከት አይኖረው፣ ሲቸገር ነው የሚኖረው። እግዚአብሔር ሲባርከው ህይወትህን መንፈሳዊ ነገር ሲከፈት አየው በመንፈስ ዓለም ያንተን ህይወት ጨቁኖ የያዘውን ጠላት ሲመታል ሰማይ ይከፈታል፣ ትባረካል። መርገም የሚያመጡ በምድሪቱ ላይ መርገም የሚያመጡ ለዘመናት የተጠራቀሙ ነገሮች ካልፈረሱና ካልተጠረጉ አየው በምድሪቱ ላይ በረከት ነው። ይለፋል፣ ይደከማል፣ ግን ውሃ ቅዳ ውሃ መልስ አይነት ነው የሚሆነው። አየው ስለዚህ መንፈሳዊ ህይወትህ መፈወስ አለበት። ነፍስህ ማረፍ አለባት።
ስለዚህ አይምሮህን ሁሉ ይሄ አይምሮ የተባለውን ነገር ሁሉ የሰዎችን አይምሮ ሁሉ እከሌ ከከሌ የለም። አዩ እከሌ እዚህ ሃይማኖት ውስጥ ነውና ወንጌል አስፈልገው የሚባል ነገር የለም። ያለህበት ቦታ ሆነ ወንጌል ይሰበካል፣ ትድናል፣ አለቀ። ሁሉ አይምሮን ሁሉ። ከዛ ሶስተኛውን ተመልከቱ። መታዘዛችሁን በተፈጸመች ጊዜ አለመታዘዝን ሁሉ ልንበቀል ተዘጋጅተናል። አለመታዘዝ የሚባሉ ነገሮች ሁሉ በቀል የእግዚአብሔር በቀል ይወርድባቸዋል ማለት። አለመታዘዝ አመጽ ኃጢአት ነው። ለእግዚአብሔር አለመገዛት እግዚአብሔር በቃሉ ወደ ህይወታችን ካመጣው መመሪያ ውጪ የራስን የሰዎችን ተረት እዚህ ግባ የማይባል ያጋንን ትምህርት ይዞ መኖር። ስለዚህ በማፍረስ የሚሰራ ስራ አለ፣ አይምሮን በመማረክ የሚሰራ ስራ አለ፣ በመበቀል የሚሰራ መንፈሳዊ ስራ አለ። እነዚህ ምድራዊም መንፈሳዊም ዓለም ላይ ያሉትን ነገሮች የሚዳስሱ ናቸው ማለት። ስለዚህ ወንጌል ምን አይልም አይታሰብ ወገኖች። ስለዚህ የማይረሳው ጉዳይ ምንድነው? በጥብቅ አጥብቆ መጸለይ፣ እሱ አስፈላጊ ነው። ሌላው የተለያዩ ኦርቶዶክሳውያን ወገኖች በወንጌላውያን አማኞች ውስጥ ያሉ ወገኖች በተለያየ አይነት መንገድ ፍቅራቸውን ሲገልጹ ተመልክቻለሁ። እግዚአብሔር በሚገርም ሁኔታ ቁም ነገር አይናገሩም ተብሎ የሚታሰቡ ሰዎች ጭምር ከወንጌል ጎን ሲያሰልፍ ተመልክቼ በጣም ተደንቄያለሁ። በእውነት ጌታ ከናንተ ጋር ይሁን እንጂ ሁሉ ከናንተ ጋር ይሁን። የእግዚአብሔርነት ያረጋገጥኩበት ሲዝን የእግዚአብሔርን አብሮነት፣ የእግዚአብሔርን ሁሉን ቻይነት፣ የወንጌልን ኃይል፣ የእውነትን ኃይል በአይኔ ያዩ ያለውበት ጊዜ ነው። ስለዚህ የሚቀጥል እንጂ የሚቆም ነገር የለም ማለት ነው። የጋለ የሚነድ እንጂ የሚበርድ ፍቅር የለም። ስለ ኢየሱስ ያለው የወንጌል ፍቅርና መቃጠል እየጨመረ ነው። እና አስዘምርም ባለፈው ትዝ የሚላችሁ ከሆነ አዲሱ መዝሙር ላይ እልፍ ቃላት ቆመው በሚለው ዝማሬ ላይ ይሄንን ሐሳብ እሳት ነው ፍቅርህ እየጋለ ይነዳል ይብዛልኝ ይብዛልኝ ይጨመርልኝ በህልውና ውስጥ ጨርሶ አስተመኝን ኢየሱስ ኢየሱስ አንተ ብቻ ንጉስ ኢየሱስ ኢየሱስ አንተ የኔ ንጉስ አንተ ብቻ ንጉስ አንተ የኔ ንጉስ አንተ ብቻ ንጉስ አንተ የኔ ንጉስ። ሃሌሉያ! እሳት ነው ፍቅርህ እየጋለ ይነዳል። በነገራችን ላይ አዲሱን መዝሙር ጋብዛችኋለሁ። የፓስተር ትዝታው ሳሙኤል ኦፊሻል ዩቲዩብ ቻናል ላይ ከነ ሊሪክሱ ተጭኗል። እሱን እንድትሰሙ ጋብዛለሁ። እና የሚቀንስ ነገር የለም። የጌታ ነገር እየጨመረ ነው የሚሄደው። አንዳንድ ስራዎች ላይ ቢዚ ስለሆንኩ ነው ሰሞኑን ራቅ ያልኩት። ሰሞኑን ደግሞ እንደዚሁ ወቅት ሲመቻች ጊዜ ሳገኝ ገባ እያልኩኝ እግዚአብሔርን ሐሳብ እንካፈላለን። በጣም ድንቅ መልእክት ነው ጌታ የሰጠን። ወንጌል አይታሰርም፣ የእግዚአብሔር ቃል አይታሰርም። ይህን መልእክት በደንብ አየሩ ላይ አሰራጩት፣ ሼር አድርጉት፣ ስለኛ ጸልዩ። ነገሮችን ሁሉ በአይኑ የሚቆጣጠር እግዚአብሔር በዙፋኑ አለ። አሜን። ኢየሱስ በዙፋኑ አለ። እና ሰሞኑንም የምናሰማችሁ ትልልቅ ዜናዎች አሉ። እግዚአብሔር እየረዳን ነው። በዝግጅት ላይ ያሉ ጉዳዮች አሉ። ጊዜው ሲደርስ እነግራችኋለን፣ አሰማችኋለሁ፣ ዜናውን አቀርብላችኋለሁ። እና እስከዛ ግን በጸሎት ከጎኔ እንድትቆሙ በጌታ ፍቅር ጥሬን አቀርባለሁ። በጣም ነው የምወዳችሁ። ምትጸልዩ ቀጥሉ። ሐሰትን ደግሞ በደንብ ማፍረስ ያስፈልጋል። እንደዚህ ሐሰተኛ መረጃ የሚያሰራጩትን ተው ማለት አስፈላጊ ነው። ለዛሬው የነበረኝ መልእክት ይሄንን ይመስላል። ጸጋ ይብዛላችሁ። ወዳችኋለሁ። ሻሎም ብያለሁ። መልካም ጊዜ። ሃሌሉያ።